ቤዚዬ የኔ እናት ጭራሽ ሐኪም ቤት ደረጃ ደረሳት። ይሄ ፕራንክ የተባለ ነገር የፕራንክ መዘዝ እንግዲህ አንዳንዴም እንደዚህ ያልታሰበ ዱብዳ ነገር ያመጣልና ብቻ ከባድ ነው። ሰላም ሰላም፣ ውድ ቻናል የቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም ሰላምና ፍቅር ይብዛላችሁ። እንደው ቤተሰብ እግዚአብሔርን በጣም ከባድ ነገር የሚባለው በህይወታችን በቃ ድንገተኛ ነገር ነው። ሳታስቡት ከእናንተ ላይ የሚፈጠር ነገር ነው። ከድንገተኛ ነገር ካልታሰበ ነገር ፈጣሪ ይጠብቃችሁ፣ ጥላ ከለላ ይሆናችሁ በያላችሁበት ቤተሰቦቼ። እና ቤዝዬ ይሄን መች አሰበች? እኛስ ይሄን መች አሰብን? ማለት ያው በሰዓቱም ድንጋጤ ነበረ፣ ደንግጣለች። ግን እኔ ጭራሽ ሐኪም ቤት ትገባለች ብዬ በፍጹም በፍጹም። እና ማታ ያንን ቪዲዮ የሰራሁት ደግሞ እኮ እነሱን ሳላይ እኮ ነው። ያው እነሱን ቲክቶክ ላይ ስለማይለቁ ገብቻለሁ እኮ፣ ግን እነሱ ገብቼ ስላላየሁኝ ነው። እና በያትማ ኑሮ እንደዛ አልሰራም ነበረ። እና እንደነገራችሁኝ ገብቼ ሳያት እንዴት እንደምታሳዝን ከዛች አልጋ ልጥፍ ብላ የኔ እናት። ብቻ ዛሬ ምንም ደስ የሚል ነገር የለውም በየቤቱ። ሀይሚ ራሱ እንግዲህ እያያችኋት ነው፣ ታማ ተኝታለች። እሷም በቃ ለቅሶ በለቅሶ እንዲሁ ሲያሳዝኑ በፈጣሪ ስም። አረ ምን ጉድ ነው! እና ቤዝዬ የኔ ቆንጆ ፈጣሪ ጨርሶ ይማርሽ። በቅርቡ ጤናሽ እንደሚመለስ ተስፋ አደርጋለሁ ማለት ነው። እኔ አሁን ሌላ የሚያሳስብ ነገር መጣብኝ እኮ በቃ የማርኬን ሁኔታ ሳየው ማለት ነው። ቤተሰብ ምንም በቃ ምንም ነው ያላማረኝ። ለምንድን ነው እንደዛ ሲጨነቅ የነበረው? እና ለማንኛውም የኔ እናት ያው አትያዝ አይባልም እንግዲህ ዋናው መማሩ ነው። እና እግዚአብሔር ይማርሽ። እንደው በዚህ እድሜ በቃ ኩስምት አሁንም ሐኪም ቤት በጣም ይከብዳል ቤተሰብ። እና የቤዚ ነገር ደግሞ በቃ አሳሳቢ ነው። እንደ ሁልጊዜ እንደምታዩት ሐኪም ቤት ነው የምትገባው። እና የባለፈው ቪዲዮ ማርኬ በእርግጥ ክፋት አስቦ እኮ አይደለም፣ ያው ከዚህ በፊትም ስላደረገው ያስቃል በማለት ነው። እና ነገር ግን ያስቃል ከሚለው ጀርባ ይኸው ቤዚን ሐኪም ቤት እንድትውል አድርጓታል ማለት ነው። እና በሰዓቱ መጨረሻ ላይ የነበረው ፓርት ላይ በጣም ከባድ ነበር። በቃ መተንፈስ ሁላ ነበር ያቃታት። ነፍሷ ተጨነቀች እኮ የኔ እናት። እና ማርኬ አንድ የተሳሳተው ምንድን ነው፣ እንደዚህ አይነት ባህሪ ካለባት ማለት በጣም ደንጋጣ ከሆነች ይሄን ነገር ማድረግ አልነበረብንም። በእውነቱ ባህሪዋን የምታውቅ ከሆነ ማለት ነው። ምክንያቱም የሰው ልጅ በድንጋጤ እኮ ህይወት ይጠፋል። ቤተሰብ ማርያምን በድንጋጤ እኮ ጸጥ ልትሉ ትችላላችሁ የሚልም አለ እኮ። እና እንደዚህ ደንጋጣ የሆኑ ሰዎችን ያልሆነ ነገር ካለማሳየት ነው በእውነት በኋላ ከመጸጸት አስቀድሞ መጠንቀቁ ተገቢ ነው ብዬ ነው የማስበው እኔ። እና ማርኬ ያደረገው ነገር በእርግጥ ለወደፊቱ ትምህርት ይወስድበታል። ያው አንዳንድ ነገሮችን ካልተሳሳትን ልንማር ስለማንችል ይማራል ብዬ ተስፋ አድርጋለሁ ከዚህም በኋላ ማለት ነው። እና እንደዛ ካልጋይቱ ኩስምት ብላ ሳያት ማለት ነው ያዘንኩኝ። በቃ አሳዘነችኝ። ምን ይሻላል እንደው። እና ውድ ቤተሰብ ማለት ነው ማለት እሺ አሁን ደንግጣ ነው እንበል፣ ባለፈው ፕራንክ እንደዛ አስደንግጧት ነው ሐኪም ቤት የገባችሁ እንበል። እና ነገር ግን ድንጋጤ ብቻ ነው ብላችሁ ታስባላችሁ? እኔ የቤዚ ነገር በጣም ነው እያሳሰበኝ ያለው። ማለት ብዙ ጊዜ እንደምናያት ከሆነ ማርኬ ጋር ስትጣላ በቃ ራሷን ነው የምትስተው፣ ትወድቃለች፣ ሐኪም ቤት ትገባለች። እና ይሄ ነገር በሰላም ነው ትላላችሁ? እኔም አይመስለኝም። በቃ አለ አይደለ ሙሉ ምርመራ ቼክ መደረግ አለባት። በቃ የራሷን ይሄ ጤንነቷን ማወቅ አለባት። ለምንድን ነው አስሬ እንደዚህ የሚያዞራት የሚጠላት? ለምንድን ነው ሐኪም ቤት የምትገባው የሚለው ነገር ማለት ነው። እና አንዳንዴ የሆነ ነገሮች በውስጣችን ሲፈጠሩ ምንም አይታወቀንም። እኛ በነገራችን ላይ ያው የልጅም አቅም ስለሆነ አይታወቅም። እና ሙሉ ጤናዋን መመርመር አለባት ብዬ ነው የማስበው ማለት ነው። እና ማርኬን እንግዲህ አይታችሁታል። መጨረሻ ላይ በቃ የሚይዘው የሚጨብጠው ነው የጠፋው። ነገሩንም እንኳን ለኛ አይደለም ለቤዚም ልነግራት አልፈለገም። እሷም አሟታል። እንደገና ደግሞ እሱን ስታየው በጣም ተጨነቀች። ጭራሽ ህመሟ እንዲጨምር ነው የሆነባት። እና የታመመ ሰው ደግሞ እንደዚህ ሲጨነቅ ማየት ይከብዳል። ይባስ ነው ካለበት ደረጃ ከፍ የሚለው ህመሙ ልብ ምቱ ራሱ ማለት ነው። እና ለምንድን ነው ማርኬ ዶክተሩ ምን ቢለው ነው? በፈጣሪ ስም ኧረ በፈጣሪ ስም እመቤቴ ትጠብቅሽ የኔ ውድ ቤዝዬ። ብቻ ማርኬ በሰላም አይደለም፣ የሆነ ነገር ቢሰማ ነው ከዶክተሩ እንደዚያ ያለው። ግን ያው የሰው ልጅ ታመመ ማለት አይድንም ማለት አይደለም። እና ቤዝዬ ምንም ይሁን ምንም እንዳያሳስብሽ። ዋናው ነገር ሐኪም ቤት ቶሎ ለሁሉም ነገር መፍትሄ ይገኘዋልና ቶሎ ወደ ሐኪም ቤቱ በቃ የሆነ እኔ እንጃ አላቅም። ቤተሰብ እኔ ምን ብዬ ልንገራችሁ? የተሰማኝ ስሜት በቃ ጥሩ ስሜት አልተሰማኝም። ማርኬን እንደዛ ሳየው ማለት ነው።
ለምንድን ነው እንደዛ ተጨንቆ ሊያስጨንቃት የፈለገው? እቤት ዶስ ምን ሊነግራት ነው የፈለገውና እኔ እንጂ አላውቅም። ብቻ ጤናን የመሰለ የለም ቤተሰብ። እግዚአብሔርም ጤና ካለ ማንም ሰው ተሯሩጦ ማደር ስለሚችል ከምንም በላይ የሚቀድመው ጤናችን ስለሆነ ማለት ነው። እና ቤዝዬ እግዚአብሔር አምላክ ጤናሽን ይመልስልሽ ነው ማለት የምፈልገው። አላስጨነቃችሁም? የማርኬ ነገር ማለት ነው መጨረሻ እንደዛ ሲጥመነመን ብቻ ያስጨንቃል ውዶችዬ። እንደው ቤተሰብ መጀመሪያ አትለከፉ። በቃ መጀመሪያ ከተለከፋችሁ ሁሉ ነገራችሁ የሚሆነው ሐኪም ቤት ነው። እና ቤዚን ካወኳት ጀምሮ እንደው ሐኪም ቤት ተለይቷት አያውቅም እኮ የኔ እናት። ካለችበት ካሳለፈችው ችግር በላይ እንደገና ደግሞ ሌላ ህመም ተጨምሮ ይከብዳል ቤተሰብ። እና ብቻ እናንተም ጸሎት አድርጉላት፣ ኦርቶዶክሳውያን ሙስሊሞችም ዶ አድርጉላት ማለት ነው። እንዲሁም ለሀይሚን በፈጠራችሁ ለሁለታቸውም። እኔ ዛሬ ሀይሚን ቤዚም ነው ያሳዙኝ። በቃ አንጀቴን ነው የበሉኝ። እውነት እኔ ሰው ሲያለቅስ ሲጀመር ማየት አልፈልግም። እግዚአብሔርን ነው የምላችሁና ለሁለቱም ጸሎት አድርጉላቸው። ከአንድ ሰው ጸሎት ማለት ነው ማርያምን የሆነ በርከት ያለ ጸሎት መፍትሄ አለውና ቤዚም ደግሞ በቅርቡ ወደ ጤናዋ እንደምትመለስ ሁላችንም እናምናለን። እናንተም ደግሞ አይዟችሁ፣ ብቻ አትጨነቁ። እናንተ ጸሎት ነው ማድረግ የሚጠበቅባችሁ፣ ጸልዩላት ማለት ነው።